እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሰላም ከእናንተ ጋር ይሁን በኢየሱስ ክርስቶስ ስም። ከኤፌሶን 1ኛው ምዕራፍ 15ኛው ቁጥር ጀምረን እናነባለን። እንዲህ ደግሞ ይላል፣ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንሁ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱን ተስፋም ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉ ሁሉን በሁሉ የሚሞላ የእርሱ ሙላት ናት። የእግዚአብሔር ቃል ጌታ የተመሰገነ ይሁን። ሐዋርያ ጳውሎስ ስለ ኤፌሶን ቅዱሳን ላላቸው ፍቅር ስለሰማ በጌታችን በኢየሱስ ክርስቶስ በማመናቸው የሆነላቸውን በረከት ስለሰማ ስለ እነርሱና ስለ እምነታዊ ሕይወታቸውና ኑሯቸው እግዚአብሔር ያመሰገነ ይጸልያል። ጸሎቱ ደግሞ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣቸው ነበር ጸሎቱ። እግዚአብሔር አምላክ የክብር አባት ነው። ክብሩ ሰማየ ሰማያትን የሞላ ያለ የነበረ የሚኖር ክቡር አምላክ ነው። እግዚአብሔር እሱ ለሁሉ ነገር የፈጠረው ለክብሩ ብሎ ነው። እግዚአብሔር የተመሰገነና የከበረ ይሁን። ክብሩ ለሁሉ የሚሰጥ ጌታ፣ ክብሩ በክርስቶስ ያለው ለሁሉ የሚገልጥ ጌታ ስሙ የተመሰገነ ይሁን። ክርስቶስ ኢየሱስ ማመናችን መጀመሪያ ነው። ወደ ክብሩ ያስገባን ይህን ነው። የክርስቶስ ኢየሱስ እምነት ወደ ክብሩ ማወቅ አንድ ደረጃ ከፍቶልናል። በዚህ ክብር ደግሞ እያደግን በዚህ ዕውቀት እየጨመርን እየላቀን ከፍ ከፍ ወዳለው የእግዚአብሔር ዓላማና ዕቅድ ምን እንዲሆን እንድናውቅ ደግሞ የእግዚአብሔር መንፈስ ይረዳናል። የእግዚአብሔር መንፈስ እርሱን በማወቅ ጥበብ ይሰጠናል፣ ማስተዋል ይሰጠናል። የእግዚአብሔር ዓላማና ፈቃድ ለእኛ ምን እንደሆነ የእግዚአብሔር መንፈስ ብርሃኑ ይሰጠናል፣ ዕውቀቱ ይሰጠናል። ጌታ የተመሰገነ ይሁን። እርሱን እግዚአብሔርን እያወቅን በዚህ ደግሞ ከአንድ ደረጃ ወደ ሌላ ደረጃ ወደ ከፍ ላለው ደረጃ እየተሸጋገርን እንድንሄድ የእግዚአብሔር መንፈስ ጥበብና ማስተዋል የክብር አባትን በማወቅ ይሰጠናል። ጌታ የተመሰገነና የከበረ ይሁን። እግዚአብሔር የመገለጥን መንፈስ ይሰጠናል። ይህም ደግሞ የሚሆነው ምን ነው? የልባችን ዓይኖች እንዲበሩ፣ የልባችን ዓይኖች በርተው ሁሉ ነገር በግልጽ እንዲያዩ የእግዚአብሔር ዓላማና ዕቅድ ምን እንደሆነ በሕይወታችን ግልጥ ባለ መንገድ እንድናውቀው የእግዚአብሔርን ፈቃድ ምን እንደሆነ በደንብ ገብቶን ደግሞ የእግዚአብሔርን ፈቃድ ለማድረግ እንድንነሳሳ የእግዚአብሔርን ፈቃድ ለመፈጸም ሁሌ ወደፊት እንድንገሰግስ የእግዚአብሔር መንፈስ ይረዳናል። ጌታ የተመሰገነ ይሁን። ዓይናችን ሲበራ እግዚአብሔር ምን ያህል ክቡር ነገር በፊታችን እንዳዘጋጀ ልናውቅ እንችላለን። ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ያየው ምን ነበር? ከሞት በኋላ ያለውን ክብር አይቶ ስቃይንና የመስቀልን ችግር ታገሰ። ጌታ ኢየሱስ ክርስቶስ ያየውን እንድናይ የእግዚአብሔር መንፈስ ይረዳናል። በምድር እያለን ሁሌ ችግር አለ፣ መከራ አለ፣ ስደት አለ። ከእምነታችን የተነሳ
ይህንን ሁሉ በሚያስጨንቅ ነገር ሁሉ ሲገጥመን እርሱን ሳይሆን ከዛ አልፈን ከዛ በሻገር አልፈን ያለውን እግዚአብሔር በክርስቶስ ያዘጋጀውን ክብርና ሕይወት በረከት ማየት የሚያስችለን የእግዚአብሔር መንፈስ ነው አይናችን የሚያበራው። መገለጥ ይሰጠናል። እግዚአብሔር ለምን ጠራን? እግዚአብሔር የጠራን እርሱን እንድናከብር፣ እርሱን እንድናገለግል፣ መንግስቱን እንድንወርስ፣ ከጨለማ ወጥተን በብርሃን ተተክለን በብርሃን ውስጥ እንድንኖር፣ በብርሃን ውስጥ እንድንመላለስ፣ እንደ ብርሃን ልጆች ሆነን ደግሞ እግዚአብሔር የብርሃን አባትን እያመሰገንና እያገለገልን እንድንኖር ጌታ እግዚአብሔር አይናችን በመንፈስ ቅዱስ ያበራዋል። እግዚአብሔር የኛ ርስት ነው፣ እኛ ደግሞ የእግዚአብሔር ርስት ነን። ጌታ የተመሰገነ ይሁን። እግዚአብሔር ለሌዊ ልጆች ምን አላቸው? እኔ ነኝ ርስታቸው አለ። የእግዚአብሔር ርስት ከ12ቱ የእስራኤል ነገድ ማን ነበር? በልዩ ለቅዱስ ክህንነት የሚያገለግል የሌዊ ነገድ ነበር። ጌታ የተመሰገነ ይሁን። 11 ነገድ ሁሉ የእግዚአብሔር ሕዝብ ነው። ግን ለእግዚአብሔር ቤተ መቅደስ ሊያገለግል የተጠራ ማን ነበር? የሌዊ ነገድ ነበር። ጌታ የተመሰገነ ይሁን። በዚህ ዘመን በጸጋው ዘመን ደግሞ እግዚአብሔር አምላክ ርስቴ ያለው ማን ነው? እኛ በክርስቶስ ኢየሱስ ጌታን ያመን እርሱን እንድናከብርና እንድናገለግል የተጠራነን። እግዚአብሔር ርስቴ ባለው ሕዝቡ ይኖራል። ጌታ የተመሰገነ ይሁን። እና እግዚአብሔር በርስቱ መሃል ሲኖር ሕዝቡ ደግሞ የሱ ህልውና እንዲያውቅለት ይፈልጋል። ምክንያቱ እግዚአብሔር ካወቅ፣ እግዚአብሔር ማን መሆኑ ካወቅ፣ ከገባ፣ ከተረዳ እግዚአብሔርን ደስ የሚያሰኝ ነገር ለማድረግና እሱን ለመሻት ሁሌ ልብህ የተነሳሳ ይሆናል። ስለዚህ እግዚአብሔር ክቡር አምላክና አባት በውስጣችን ነው፣ ከኛ ጋር ነው። አማኑኤል ከኛ ጋር ነው። ስሙ የተመሰገነና የከበረ ይሁን። ኢየሱስ ክርስቶስ ከሙታን ተነሳ። ሞትን ድል አድርጎ ከሙታን ተነሳ። በስሙ ለሚያምኑት ሁሉ ደግሞ የትንሣኤው ሕይወትና በረከት ይሰጣል። የዘላለም ሕይወት ላመኑት ሁሉ ኢየሱስ ክርስቶስ ይሰጣል። ኢየሱስ ክርስቶስ የሰው ልጆችን ከጨለማ አውጥቶ ወደ ዘላለማዊው ብርሃን የሚያስገባ የጌቶች ጌታ የአማልክት አምላክ ታላቅ ንጉሥ ነው። ስሙ የተመሰገነ ይሁን። ይህንን ኢየሱስ ክርስቶስ ያመነው ሁሉ ከዚች ዓለምና በዓለም በምቾት በስጋ መውደድ ከሚመጣው ጥፋት ወጥቶ የዘላለም ሕይወትና የዘላለም መንግስት ወራሽ ይሆናል። ጌታ የተመሰገነ ይሁን። ኢየሱስ የመንግስቱ ተካፋዮችና ወራሾች ያደርጋል ላመኑት ሁሉ። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ በዚች ዓለም ብቻ ሳይሆን በዚህ ዘመን ብቻ ሳይሆን በሚመጣው ዓለምና በሚመጣው ዘመን ለዘላለም ከሁሉም በላይ ነው። መላእክትና ኃያላን ስልጣናት ሁሉ ለእርሱ ይገዙለታል። መላእክት ሁሉ ለኢየሱስ ክርስቶስ ይገዙለታል። እሱ የዘላለም ጌታ ንጉሥ ነገሥታት የአማልክት አምላክ ነውና ስሙ የተመሰገነ ይሁን። ሁሉ ነገር ከእርሱ በታች ነው። ጉልበት ሁሉ ከእርሱ በታች ነው፣ ከእግሩ በታች ነው። ሁሉን ለእርሱ ተገዝቶለታል። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ከሁሉም በላይ ነው። ለቤተ ክርስቲያን የሚሞላ እርሱ ነው። በህልውና፣ በኃይሉ፣ በህይወቱ፣ በክብሩ፣ በሐሳቡ የሚሞላት ኢየሱስ ክርስቶስ ለዘላለም እርሱ የቤተ ክርስቲያኑ ሙላት ነው። ጌታ የተመሰገነ ይሁን። ይህንን ነገር እንድናውቀው እግዚአብሔር በመንፈሱ ዕውቀት ይሰጠናል፣ መገለጥን ይሰጠናል። መጀመሪያ እግዚአብሔር የክብር አባት መሆኑ እንድናውቀው የእግዚአብሔር መንፈስ መገለጥን ይሰጠናል። ኢየሱስ ክርስቶስ ያመነው ጌታ የታመነ ነው። የሰጠንን ተስፋ ለመፈጸም ይህንን ነገር እንድናውቅ ጌታ ይፈልጋል። ኢየሱስ ክርስቶስ ስናምነው ጌታ ነው፣ ያድነኛል፣ ሕይወት ሰጥቶኛል፣ ክብሩ አሳይቶኛል፣ አይተወኝም፣ ቸልም አይለኝም ብለን ኢየሱስ ክርስቶስ በሙሉ ልብ በእምነት እንቀርበዋለን። የኔ ጌታ ነው፣ የኔ አዳኝ ነው ብለን ኢየሱስ ጌታችንን እንታመነዋለን። ጌታ የተመሰገነ ይሁን። ሃሌሉያ። ክርስቶስ ኢየሱስን ከሙታን ያስነሳበት ኃይል
ታላቁ ኃይል እግዚአብሔር የገለጠው ታላቁና የመጨረሻው ኃይል ነው። ከዚህ ኃይል የሚበልጥ ኃይል ለሰው ልጆች በታሪክ አልታየም። ይሄ ነው ታላቁ ኃይል። ጌታ የተመሰገነ ይሁን። ክርስቶስ ኢየሱስን ከሙታን ያስነሳው ኃይል በክርስቶስ ኢየሱስ በሚያምኑት ሁሉ ይሰራል። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ኃይል እንኖራለን። በዚህ ኃይል እንመካለን። ኢየሱስ ክርስቶስ ምን አለ? እኔ እውነት ነኝ፣ መንገድ ነኝ አለ፣ ሕይወት ነኝ አለ። ያለ ኢየሱስ ክርስቶስ ወደ አብ ሊመጣ የሚችል ማንም የለም። እሱ ብቻ ነው መንገድ። የሚያኖር ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ህልውና የእግዚአብሔር እውነት የሚገልጠው ኢየሱስ ክርስቶስ ብቻ ነው። ኢየሱስ የሚናገረው፣ ኢየሱስ የሚሰራው፣ ኢየሱስ የሆነው ሁሉ ምን ነው? እውነት ነው። ጌታ ኢየሱስ የተመሰገነ ይሁን። ኢየሱስ ሕይወትና ትንሣኤ ነው። በኢየሱስ ክርስቶስ የሚያምን የዘላለም ሕይወትን ያገኛል። ሞትን አያይም። ከሞት ወደ ሕይወት ይሻገራል። ኢየሱስ ክርስቶስን ያመነ ኢየሱስ ክርስቶስን ታምነዋለህ? ጌታ አመስግነው ስለዚህ እምነት። ኢየሱስ ክርስቶስ እስካሁን አላመንከውም? አሁን ጊዜ አለ። የማዳኑ ጊዜ አሁን ነው። እግዚአብሔር አንተን የሚገናኝ እግዚአብሔር የዘላለም ሕይወት በክርስቶስ ኢየሱስ የሚሰጥህ የመዳን ቀን ዛሬ ነው። የመዳኑ ቀን ዛሬ ነው። በእግዚአብሔር የተወደደ የመዳን ቀን ዛሬ ላንተ ነው። ስለዚህ ኢየሱስ ክርስቶስን እባክህ ተቀበለው። ጌታ ወደ ልቤ ና ብለህ ኢየሱስ ክርስቶስን በልብህ አንግሰው። አታፍርም፣ ትከብራለህ፣ አትዋረድም፣ ከፍ ከፍ ትላለህ። ኢየሱስ ክርስቶስ ካመንክ ኢየሱስ ክርስቶስ በተቀመጠበት በአብ ቀኝ አንተ ከኢየሱስ ጋር አንቺ ከኢየሱስ ጋር ትቀመጣላችሁ። ኢየሱስ ክርስቶስ ጌታ ነው ብላችሁ ካመናችሁ፣ በስሙን ብትታመኑ፣ ኢየሱስ ጌታ ነው ብላችሁ ባፋችሁ ብትመሰክሩ፣ በልባችሁ ኢየሱስ ክርስቶስ ጌታ ነው ብላችሁ አዳኝ ነው ከሙታንም ተነስቷል ብላችሁ ብታምኑ የጽድቅና የሕይወት ስጦታ ከእግዚአብሔር አብ ይሰጣችኋል። ትድናላችሁ። በመዳኑም ኃይል ደስ ይላችኋል። ጌታ የተመሰገነ ይሁን። ስለዚህ ይህንን ጌታ ኢየሱስ ክርስቶስ ልቀበለው እፈልጋለሁ የሚል ሰው ካለ ይህንን ጸሎት ከኔ ጋር ፈቃደኛ ከሆነ ይጸልይ። ጌታ እናመሰግንሃለን። ኢየሱስ ክርስቶስ አንተ አዳኝ ነህ። ከሙታን ተነስተሃል፣ ሕያው ሆንክ፣ ትኖራለህ። ኢየሱስ እኔ ወደ አንተ እመጣለሁኝ፣ ኃጢአቴን ሁሉ ይቅር በለኝ። ኢየሱስ አንተ ጌታና አምላክ ነህ ብዬ ስምህን እታመናለሁ። በልቤም ከሙታን እንደተነሳ አምናለሁ። ኢየሱስ ጌታ፣ ኢየሱስ ኃጢአቴን ይቅር በለኝ። በደምህና በስምህ አድርገህ እጠበኝ። የእግዚአብሔር ልጅ አድርገኝ፣ ቀድሰኝ። ኢየሱስ ጌታ የዘላለም ሕይወት ስለሰጠኸኝ ኃጢአቴን ሁሉ ስለ ስምህ ይቅር ስላልከኝ ኢየሱስ ጌታ አመሰግንሃለሁኝ። የእግዚአብሔር ልጅ ስላደረግከኝ ኢየሱስ ጌታ አመሰግንሃለሁኝ። ክብር ላንተ ይሁን። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ቅዱስና ክቡር ስም እናመሰግንሃለን። ስምህንም ከፍ ከፍ እናደርግሃለን። ጌታ ስለወደድከን ስለ ታላቁ ቸርነትህና ምሕረትህ አባት ሆይ ስምህ ከፍ እናደርጋለን። ጌታ ይህ የወንጌል በረከት ስለሰጠህን፣ የመዳኑ ኃይል ስለሰጠህን፣ የእግዚአብሔር መንፈስ ስለሰጠህን ጌታ እናመሰግንሃለን። በአንተ እውቀት የክብር አባት ሆይ እየበለጸግን እንዲሄድ በእውቀት ጌታ ሆይ የመገለጥና የጥበብን መንፈስ አብዝተህ እንድትሰጠን ጌታ እንለምንሃለን። አንተን በማወቅ እያደግን እንድንሄድ እየጨመርን እንድንሄድ ጌታ አንተ ታበረታን ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ስለሰጠህን ኃይል እናመሰግንሃለን። ስለተሰጠን ተስፋ የዘላለም ሕይወት ተስፋ እናመሰግንሃለን። ስምህንም ከፍ ከፍ እናደርግሃለን። ጌታ ሆይ ይህንን የወንጌል መልእክት ይህንን የወንጌል ቃል ለሰው ልጆች ሁሉ በዓለም ዙሪያ ላሉት እንዲዳረስ ጌታ እንጸልያለን። ይህንን ማድረግ የሚችለው የእግዚአብሔር መንፈስ በሕዝብህ ላይ በኃይል ሲመጣ ነውና የእግዚአብሔር መንፈስን መገለጥ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዓለምን ሁሉ
ጌታ ሆይ ኢየሱስ ክርስቶስን እንዲያውቅ በዘላለም ሕይወትም ደግሞ እንዲባረክ በኢየሱስ ክርስቶስ እንዲያምን ሆይ ጌታ ሆይ ይህንን ቃል ለእያንዳንዱ በዓለም ላለው ሰው እንዲዳረስ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። የወንጌል ኃይል ጌታ ሆይ በብርታት ወደ ዓለም ዳርቻ ሁሉ እንዲዳረስ እንጸልያለን። ጌታ ሆይ እናመሰግንሃለን። ጌታ እናከብርሃለን። እግዚአብሔር ተመስገን። ኢየሱስ ተመስገን። መንፈስ ቅዱስ ተመስገን። ስምህን ከፍ ከፍ እናደርጋለን በጌታ በኢየሱስ ክርስቶስ ቅዱስና ክቡር ስም አሜን። ጌታ ይባርካችሁ።